ለ90 ዓመታት በዝምታ ተዳፍነው የቆዩ የኢትዮጵያ የሙዚቃና የታሪክ ማህደሮች በመጨረሻም ድምጻቸውን አሰምተዋል። በጣሊያን ወረራ እና በሁለተኛው የዓለም ጦርነት ዋዜማ በኮሎምቢያ ሪከርድስ የተቀረጹ በመቶዎች የሚቆጠሩ የባህል ሙዚቃዎች ከ9 አስርተ ዓመታት መጥፋት በኋላ ዳግም ተሰብስበው ለታሪክ በቅተዋል። ይሄ ልክ እንደ ቅርስ መመለስ የምንቆጥረው ነው። ምክንያቱም የተቀረጹት የኛው ጥበበኞች ያውም ደግሞ በጥበበኛ መዝገብ ውስጥ እንደ ዛሬው ተከብረው በሊስት ያልተጻፉ ታሪክ ያልዘገባቸው ግን በጊዜው የነበሩ ከ90 ዓመት በፊት የኢትዮጵያ ዘመናዊ ስነ ጥበብ ገና ምንም መልክ በሌለው ሰዓት ዘመናዊ ኢንስቲትዩሽንንም በሌለን ሰዓት ቲያትር ቤትም ምንም በሌለን ሰዓት የነበሩ አዝማሪዎች የባህል ሙዚቃ ተጫዋቾች የተቀረጹበት ቅጂ ነው። Recordings of that time did not end up in any institution. በወቅቱ የነበሩት ቅጂዎች በማንኛውም ተቋም ውስጥ አልገቡም። ትልቁ ችግርም ያ ነበር። እንዲሁም ከመጀመሪያው ይዘታቸው ጋር አልተቀመጡም ነበር። ያሉን በጣም ያረጁ የሸክላ ቅጂዎች ብቻ ነበሩ። በቀላሉ የሚሰበሩ ብርቅዬና በአሁኑ ጊዜ ደግሞ እጅግ ውድ የሆኑ ናቸው። ስለዚህ እኔ ማድረግ የነበረብኝ ጥንታዊ ዕቃ መሸጫዎችን፣ የግል ስብስቦችን መፈለግና በሰው ማጠያየቅ ነበር። በምርምሬ ሂደት አንድ ትልቅ ለውጥ የመጣበት ወቅት የአዝማሪ ምታ ስብስብን ያገኘሁበት ጊዜ ነው። ይህ ስብስብ ለሀገር ባህልና ሙዚቃ ፍቅር ያላቸው የሀገር ውስጥ አርቲስቶች፣ ተመራማሪዎችና ከተለያዩ ዘርፎች የተውጣጡ ሰዎች ስብስብ ነው። እነሱም ተመሳሳይ ስራ እየሰሩ ነበር። እነዚህን የሸክላ ቅጂዎች የመለየትና በዲጂታል መልክ የማስቀመጥ ስራም ተከናውኗል። የ90 ዓመት ዝምታ የተሰኘው ይህ ልዩ የታሪክና የጥበብ ክንውን የትላንቱን ትውልድ አሻራ ወደ ዛሬው ዘመን አምጥቶታል። ዘመኑ ከ1928 እስከ 1933 ዓ.ም ነበር። በወቅቱ በነበረው የጣሊያን ጦር ወረራና በሁለተኛው የዓለም ጦርነት ምክንያት የኢትዮጵያ የባህል ሙዚቃዎችና የታሪክ ማህደሮች ለአደጋ ተጋልጠው ነበር። በኮሎምቢያ ሪከርድስ አማካኝነት የተቀረጹ ወደ 350 የሚጠጉ የባህል ሙዚቃዎችና የድምጽ ማህደሮች ለዓመታት ተረስተውና በተለያዩ ስፍራዎች ተበታትነው ቆይተዋል። አንዳንዶቹ በግለሰቦች እጅ ሲቀመጡ፣ ብዙዎቹ ደግሞ በቁሳቁስ መሸጫ ሱቆችና በየጓዳው ተጥለው ነበር። እዚህ ኢትዮጵያ ውስጥ የነበረውና ኃላፊነት የተሰጠው የጣሊያን ቢሮ ሙዚቃው ከፍተኛ ኃይል እንዳለውና መልእክት ማስተላለፍ እንደሚችል ጠንቅቆ ያውቅ ነበር። ስለዚህ የአገሬው ሰው እነዚህን የሸክላ ቅጂዎች እንዲያዳምጥ በጭራሽ አይፈልጉም ነበር። የ90 ዓመት ዝምታ የተባለበት ምክንያት እነዚህ ቅጂዎች ከ1928 እስከ 1933 በነበረው በተለይ አዲስ አበባ ላይ በነበረው ቆይታ ወቅት የተቀዱ ናቸው። ቅጂው ወደ 350 የሚሆኑ ትራኮች የተቀዱበት ነው። ምንድነው ሙዚቃው? ምን አይነት መልክ ነበረው? ምንም የሚታወቅ ነገር አልነበረም። ስለዚህ በጣም ውድ የሚያደርገው በዚህ ምክንያት ነው አንደኛ። ሁለተኛ እዚህ ውስጥ ምን አይነት ሙዚቃ ባህሪያት አገኛችሁ ካልከን እዚህ ውስጥ ምንም አይነት የምዕራብ ተጽዕኖ ያልነካው ሙዚቃ ነው ያለው። የእነዚህ ቅርሶች መገኘት የድምጽ ማህደሮቹን ከመታደግ ባለፈ የዘመኑን የማህበረሰብ ገጽታ፣ የጣሊያንን ጭቆናና የኪነ ጥበብ ሰዎችን ገድል በግልጽ የሚያሳይ ነው። ቱባ ማለት ካለብን ይሄን ነው ቱባ የምንለው። ይሄን ሙዚቃ ነው የተገኘው ማለት ነው። ስለዚህ ከ20ኛው ክፍለ ዘመን ወደ 21ኛው ክፍለ ዘመን የነበረው የኢትዮጵያ ሙዚቃ ሽግግር ምን ይመስላል የሚለው ማጥናት የሚፈልግ ሰው፣ ጆሮ ያለው ሰው ይሄን ነው መስማት ያለበት። ይህ የባህል ቅርስ ነው። እነዚህ በጣም ጥንታዊዎቹ ቅጂዎች ናቸው። ስለዚህ ጉዳዩን ልዩ የሚያደርገው የዚህ ስብስብ ብዛትና የይዘቱ ባለጸጋነት ነው። ሃይማኖታዊ መዝሙሮች አሉት። መንፈሳዊ ያልሆኑ ዘፈኖችም ተካተውበታል። የደስታ መግለጫና የበዓል ዜማዎችም አሉት። ማሲንቆ፣ በገና፣ ክራር፣ ከበሮ፣ የህብረት ዝማሬ፣ እልልታና ጭብጨባም እነዚህ ሁሉ ያሉት ነው። ስለዚህ ዛሬ ባለው የሙዚቃ እንቅስቃሴ ውስጥ የምናያቸው ነገሮች ሁሉ በዚያን ጊዜ ነበሩ። ከነዚህም ውስጥ በርካታ ናሙናዎች ስላሉን የዚህን ዘመን የሙዚቃ ገጽታ ምን ያህል ውብና የበለጸገ እንደነበር ትክክለኛ ግንዛቤ እንዲኖረን ይረዳናል። ማህደሮቹ ከተሰበሰቡ በኋላ አዲስ እስትንፋስ እንዲያገኙ ተደርጓል። ድምጻቸው ተስተካክሎ እና ጽዳታቸው ተጠብቆ ወደ ዘመናዊ የድምጽ ቴክኖሎጂ ተቀይረዋል።